በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ይህ አዋዜ ሰበር ነው። ከኢራን ጋር በሚደረገው ድርድር በተገኘ ታላቅ ለውጥ ወይም እመርታ ምክንያት ጅምሩ ፕሮጀክት ነጻነት ለጊዜው ታጠፈ። ፕሬዚደንት ዶናልድ ትራምፕ የሆርሙዝ ሰርጥ መዳረሻ ላይ የታጎሉ ያሏቸውን ከ2000 በላይ መርከቦችና ከ20,000 በላይ መርከበኞችን በአሜሪካ ባህር ኃይል ጦር መርከቦችና አውሮፕላኖች ሆርሙዝን ያሳልፋል ብለው ያወጁትን ተልዕኮም 48 ሰዓት ባልሞላ ጊዜ ውስጥ ለመቀልበስ የሰጡት ምክንያት ትራምፕ የሚሉት እውነት ከሆነ ከኢራን ጋር ወደ ቋሚ የተኩስ አቁም ስምምነት የሚያደርሱ ለውጦች ተገኝተዋል፣ ፓኪስታንና ሌሎች አገሮች ባደረጉልኝ ጥያቄ መሰረት ብለዋል። ፕሬዚደንት ዶናልድ ትራምፕ ታላቅ ድል ተገኘበት ያሉትን የነጻነት ፕሮጀክታቸውን ለማጠፍ የተገደዱበትን ምክንያት ሲያስረዱ ኢሳያስ አዲሱ ዜና ይሄ ነው። ዓለም በትላንትናው ትንታኔ ላይ ያቀረብከው አሜሪካ ይሄንን ፕሮጀክት ካጠፈችው እጅግ በጣም የሚገርም ነው ብለህ ነበርና 48 ሰዓት ባልሞላ ሂደት ውስጥ ፕሮጀክቱ ታጥፏልና ምን ትላለህ ዓለም? የምናውቀው ነገር የለም። ዶናልድ ትራምፕ ይሄን ለማጠፍ ምክንያታቸውን ያሁን በሰማው መልኩ ገልጸዋል። ታላቅ ለውጥ ተገኝቷል ብለዋል እና እንደውም የወል ስምምነት ነው ያሉት። የወል ስምምነት ሲሉ እዚህ ውስጥ ኢራንም እንዳለች አድርገው ነው የተናገሩት። ምክንያቱም ኢራን በፓኪስታን በኩል የነገረቻቸው ነገር አለ ማለት ነው እና ይህንን እንዲሁም ደግሞ ሌሎች ሀገራትን ብለዋል፣ ስም ያልጠቀሷቸውን ብቻ። በአጠቃላይ ቋሚ የተኩስ አቁም እንዲደረስ ወይም የጦርነት እንዲቆም እሳቸው የሚፈልጉትን ውል ሊያስጨብጥ የሚችል አንዳች ፋይዳ እንደተወሰደ ምክንያት አድርገው ይህንን ፕሮጀክት ፍሪደም ያሉትን እስካሁን በራሷ በአሜሪካ መግለጫ መሰረት ከ2000 ገደማ የታጎሉ መርከቦች ሁለቱን በታላቅ ፍልሚያ እውነቱን ለመናገር በተባበሩት አረብ ኤሚሬት መስዋዕትነት ካሳለፈ በኋላ በዚሁ ተቋጭቷል። እንግዲህ ዛሬ ጠዋት ገና 48ኛ ሰዓቱ ነበረ እንደተወለደ የሞተ እንቅስቃሴ ሆኗል። ስለዚህ ማለት የሚቻለው ዶናልድ ትራምፕ የሰሙት ነገር አለ ማለት ነው። ዓለም አሁን እንግዲህ ይሄ የነጻነት ፕሮጀክት ከታጠፈ ዶናልድ ትራምፕ ይህንን ካሉ ከኢራን የተሰማ ወሬ አለ ወይ? ወይም ይህንን ያሸማግላሉ የተባሉ አገራቶች በዚህ ጉዳይ ላይ የሰጡት ትንታኔ አለ ወይ? ከኢራን በኩል የተሰማው ነገር በሚዲያ በሰፊ የታወጀ ነው። ዶናልድ ትራምፕ ሲከብዳቸው ታጠፉ የሚል ነው። ኢራን በያዘችው
በተግባር የተደገፈ ጠንካራ አቋም የተነሳ የፕሬዚደንት ዶናልድ ትራምፕ የፕሮጀክት ነጻነት ተውሸልሽሏል እያሉ ነው እየዘገቡ ያሉት። እና እንግዲህ እስካሁን ድረስ የሚሳይሎቹ ወይም የሰው አልቦቹ ብዛት አልተነገረንም እንጂ የተባበሩት አረብ ኤሚሬት ሁለተኛ የድብደባ ደርሶባት እንደነበር ገልጻለች። የሚገርመው ትንሽ ግራ የሚያጋባው ይህንን ኢራን አስተባብላለች፣ እኔ አላደረግኩም የሚል ብዙ የተወሳሰበ ነገር አለ እዚህ ውስጥ ገባ። ነገር ግን የተባበሩት አረብ ኤሚሬት ፉጃይራ ነው የሚባለው ትልቅ የስትራቴጂክ የነዳጅ ክምችት ያለበት መናኸሪያ ቦታ ላይ የደረሰ ጥቃት ከፍተኛ እሳት አስነስቶ ያ መጥፋቱ ይታወቃል። አክቹዋሊ ምን አይነት ጉዳት እንዳስከተለ አልተነገረንም። 3 ህንዳውያን መቁሰላቸው የተነገረበት ጥቃት ነው። ዞሮ ዞሮ የተባበሩት አረብ ኤሚሬት በዚህ ዘመቻ ፕሮጀክት ነጻነት ጅማሬ የተነሳ 15 ሚሳይሎች ሊተኮሱባት፣ ከነዚህ ውስጥ 12ቱ ቦሊስቲክ ሚሳይሎች ነበሩ፣ 3ቱ ክሩዝ ሚሳይሎች እንዲሁም ደግሞ ሰው አልባም ተደርጎበት ተታኩሳ መልሳለች። ምን ያህሉን ተታኩሳ እንዳከሸፈች ምን ያህሉ ኢላማውን እንደመታም እንደዚሁ በአሃዝ አልተቀመጠም። እና ይሄም ሁኔታ ዘገባዎች እንደሚሉት በሳዑዲ አረቢያ፣ በኩዌት፣ በኢሚሬት በባህሬን በመሳሰሉ የሰላጡ ሀገሮች ላይ ከፍተኛ የጭንቀት መንፈስ ፈጥሮ እንደነበር ይዘገባል። ይሄ ምን ማለት ነው? ትንሽ እፎይ ብለው የቆዩት ሁኔታ እንደገና ሊያገረሽና እዚህ ተኩስ ውስጥ ድንገባ ነው የሚል መሸበር ነበረባቸው። በአጋጣሚ በእነሱ ላይ የተደረገ ምንም ጥቃት ሳይኖር ዶናልድ ትራምፕም እቅዱን ወደ መዝገብ ቤት እንደገና መልሰውታል። ዓለም አሁን ዶናልድ ትራምፕ እያደረጉ ያሉት የአሜሪካንን ሉዓላዊነትና ክብር ይመጥናል ወይ? አሜሪካ በአደባባይ እየተዋረደች አይደለም። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር። እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ውርደት የሚለውን ነገር በተመለከተ ከኛ ውርደት ክብር የሚለውን ነገር ከኛ ሊመጣ አይችልም አሉ ተባለ ከማለት ባለፈ፣ ነገር ግን ጥያቄን ተቀባይነት እንዳለው ለማሳየት የጀርመኑ ቻንስለር ሜርዝ ኢራን አሜሪካንን ሂሚሊየቲንግ አሜሪካንን እያዋረደቻት ነው ብለዋል። እና ጥያቄን ለማገዝ አይ ቲንክ በብዙ ሀገሮች ዘንድ የሚታየው በዚህ መልኩ የሚያዩት አሉ። የዶናልድ ትራምፕን ጅዋጅዌ ወይም ደግሞ ኢራን ፕሬዚደንት ዶናልድ ትራምፕን ጅዋጅዌ ውስጥ ከተተቻቸው የሚል ግንዛቤ አለ።
ይህም የአሜሪካንን መዋረድ የሚያሳይ ነው። እንግዲህ የጀርመኑ እንግዲህ ብዙ ነገር የሚያውቁ የዓለማችን ታላቅ ሀገራት አንዱ መሪ ናቸው። ይሄም ፕሬዚደንት ዶናልድ ትራምፕን በእጅጉ ስላናደዳቸው በጀርመን ተሰማርቶ ከነበረው ወደ 36 ሺህ የአሜሪካ ጦር በዚህ በኔቶ አግባብ ማለት ነው 5 ሺውን በአጣዳፊ ወደ አገር ቤት እንዲመለስ አዘዋል። እንቅስቃሴም ተጀምረዋል። እንግዲህ ፕሬዚደንት ዶናልድ ትራምፕ በአጠቃላይ ያላቸው የአመራር ዘይቤ በተለይ ዋሽንግተን ፖስት በቀን አስደግፎ ሰፊ ማብራሪያ ሰጥቶበት ነበረ። በአዋዜ ልዩ ላይ በትናንት ዘገባችን አስቀምጠናል። አድማጮች አዋዜ ልዩ ላይ ገብተው ማዳመጥ ይችላሉ። ኢሳያስ እዛም ላይ የተቀመጠው ነገር ምንድን ነው? ፕሬዚደንቱ ከቀደሙት የአሜሪካ ፕሬዚደንቶች በተለየ አጠቃላይ የዩናይትድ ስቴትስ አሜሪካ አቋም ውሳኔዎች የሚወሰዱት እንደ ተቋም የባለሙያዎች ውይይት ተደርጎበትና የፖሊሲ ውሳኔ ተወስዶበት እና የአፈጻጸም እቅድ ገለመሌ ወጥቶለት በሚሰጥ መግለጫ ወይም በሚወሰድ አቋም ሳይሆን ፕሬዚደንቱ በሂደቶች ላይ በጉዳዮች ላይ በዛ አፍታ ላይ በሚወስዱት አቋምና አመለካከት ላይ እንዲመሰረት ባደረገ የማህበራዊ ገጻቸው አመራር የሚካሄድ በመሆኑ አሁን የተናገሩትን ከሰዓታት በኋላ የሚጣረስ መግለጫዎች፣ አቋሞች እንደሚወስዱ ቀኖችን እና በዛው ቀን የወሰዷቸውን ውሳኔዎች በሚመለከት እያሰፈረ ያስቀመጠበት ነው። አዋዜ ልዩ ላይ ገብተው የሚመለከቱ አድማጮችን በጣም ደስ ይለኛል። ያ ነው ያለው። ዞሮ ዞሮ ይሄ አሁን እንዳልከው በብዙ ሀገራት ዘንድ ግራ የሚያጋባ ምናልባትም የአሜሪካ ታላቅ ውርደት ተደርጎ ሊወሰድ ይችላል። አት ዘ ኤንድ ኦፍ ዘ ዴይ ግን መጨረሻው ምን ሊሆን ይችላል? መጨረሻ ላይ የሚመጣው ነገር የሚፈለገውን ነገር ያስጨብጣቸዋል ወይ ለፕሬዚደንቱም ሆነ ለዓለም የሚለው ጥያቄ ምላሽ የመጨረሻ ወሳኝ ይሆናል እና እዚህ መሀል ላይ ሆኖ ምንም ማለት አይቻልም። በአጭሩ ግን ማለት የሚቻለው ፕሬዚደንት ዶናልድ ትራምፕ በዚህ 48 ሰዓት ባልሞላ እና 2 መርከቦችን ማሳለፍ በቻለ ዘመቻ እሳቸው ትሬመንደስ ሚሊተሪ አቺቭመንት የተቀዳጀ ያሉትን ዘመቻቸውን ከኢራን በኩል በፓኪስታን አማካኝነት ይህን ጦርነት ለማቆም በቋሚነት ለማቆም ለሚያስችል እሳቸው ለሚፈልጉት የሰላም ስምምነት ታላቅ እርምጃ ተወስዷል ነው የሚለው ኢሳያስ። እሱንም እንግዲህ ሊነግሩን የሚገባው ራሳቸው ዶናልድ ትራምፕ ናቸው። ግን አንዳንድ ባግራውንድ መስጠት ይቻላል። ለምሳሌ ፓኪስታን ምንድን ነው እንደዚህ አይነት ፓኪስታን እንደዚህ አይነት ሚና እንድትጫወት የእሷ ጥያቄዎች ሁል ጊዜ የአሜሪካንን ሪዞልቭ የአሜሪካንን ጽናት መቀልበስ እስከ ማስቻል የሚያበቃ ምንድን ነው የሚል ጥያቄ አድርገን ብናየው እውነቱን ለመናገር ደፍሬ መናገር ምችል እንጃ ነው የምልህ። ፓኪስታንን በዚህ ላይ የምናገኛት እንግዲህ ጦርነቱ መካሄድ ከጀመረ በኋላ የኢራን ባለስልጣኖች ብዙዎቹ የሀገሪቱ መሪዎች ብዙዎች ከተገደሉ በኋላ ጦርነቱ ወደ መቀጣቀጥ ተቀይሮ ይካሄድ ነበር። ስለዚህ ከማን ጋር እናውራ? ማነው አሁን የኢራን መሪ የሚል ጥያቄ ተነስቶ
በሁለተኛና በሶስተኛ ደረጃ እንኳ አስቀመጥናቸው ተጠባባቂ ያልናቸውን እንኳ ገደልናቸው አሉ ራሳቸው ዶናልድ ትራምፕ። ሁሉንም መፍጀት አንችልም፣ ባይሆን እነዚህን እንምታና እነዚህኛዎቹን እንተዋቸው። ምክንያቱም በኋላ ላይ ዞሮ ዞሮ የጦርነት ከእነሱ ጋር በመስማማት ነው የሚደመደመው ብለን በሁለተኛ ደረጃ ያስቀመጥናቸውንም ፈጀናቸው እና ከማን ጋር እናውራ ጎበዝ የሚል ችግር ላይ እንደገቡ ገልጸው ነበር። አይደለም አንተም ተስተባብረን የምትሰራው። ከዛ በኋላ እንደዚህ ያለ ሁኔታ ሲፈጠር ሰው ሲጠፋ ኢራን ውስጥ ፓኪስታን ሰው አገኘች። ፓኪስታን ሰው አገኘችና አሁን ትልቅ ኃይል ሆና መጣች ማለት ነው። በትርምስ ውስጥ በገባው የኢራን ሁኔታ ውስጥ ይሄ ነው ሰውየው የሚለውን ነገር ፓኪስታን ስለደረሰችበት እሷን ይዘን ማጣራት ውስጥ ገባን አሉ እሳቸው። አይደለም ኢሳያስ አታስታውስም? ማጣራት ውስጥ ስንገባ እስቲ እንዲህ ተሆነ ከመሃል እንደዚህ እንግዲህ አንድ እንቶኔ የምንለው ዙሪያ ገባው ሊሰማው የሚችል ሰው ካለ እስቲ እንደዚህ አይነት ይህን ያህል መርከቦች በሆርሙዝ ሰርጥ ያሳልፍልን ምልክት ብለን አልናሉ። ኋላስ ያ ሰው እኛ ከጠየቅነው በላይ አሳልፍልን አሉ። ጉድ ጄስቸር የሚሉት ለማሳየት ማለት ነው። አሁን ሲያሳልፍ በኋላ በእንትናቸው መጡና በማህበራዊ ሚዲያቸው ሰውየው ተገኝቷል አሉ። ብዙ በቶን በሚቆጠር ገንዘብ ሰጥቶናል አሉ። ታስታውሳለህ? ስጦታ። አዎ ያ ስጦታ እንግዲህ በዛ በኩል ያለፉ ሊያልፍ የቻሉ የተፈቀደላቸው የነዳጅ ጫኝ መርከቦች የያዙት ነዳጅ ዋጋ ነው። በዚህ ያሉ ሰውየው ተገኝቷል አሉ። ማነው ሐመል ማነች ተገኝቷል ልጁ የሚል ዘፈን አላት መሰለኝ። ተገኘ ልጁ ተገኘ እንዲህ አይነት አሁን ያ የተገኘ ሰው ብዙ ጊዜ ሚስጥር ሆኖብን ቆይቶ መጨረሻ ላይ አልደብቃቸውም ሰውየው ቋሊባፍ ናቸው አሉ። የኢራን ፓርላማ አፈ ጉባኤ እሳቸው ናቸው አሉ። እንግዲህ ፓኪስታን ይሄንን እኚህን ሰው በማነጋገር አንድ አውራው በኢራን የኢራን አውራ መሪ መሆናቸውን ከማግኘት አኳያና ከሱ ጋር ባላት ግንኙነት መሰረት ነው እንግዲህ ቁልፍ ሚና እየተጫወተች የመጣችው። የሚያሳዝነው ግን አንደኛውን ዙር ድርድር ካደረገች በኋላ ፓኪስታን ሁለተኛውን ዙር ደግሳ ታስታውሳለ። ሆቴሉ ተይዞ ደንበኞች ተባረው 20 ሺህ ወታደር በሆቴሉ ዙሪያ ያለውን መንገድ ዘግቶ ከላይ ጀቱ ከመሬት ሰራዊቱ ወጥረው ለድርድር ለሁለተኛ ድርድር ተዘጋጅተው የአሜሪካ ምክትል ፕሬዚደንት ራሳቸው ዶናልድ ትራምፕ ሲቀሩ በስተቀር ማለት ነው ጄዲ ቫንስ ወደ መኝታ ጫማ ሳያወልቁ እንዲሄዱ ተደርጎ በምልክት በተሰጠ ጊዜ ተነስተው በረው ለመሄድ ማለት ነው ተደርገው ኢራኖች ሲጠበቁ የውሃ ሽታ ሆነው ቀሩ። አንተ ሜን ታስታውሳለህ? ያን ሰነበቱ። በኋላ ላይ የሚገርም ዓለም እኮ ነው። በኋላ ላይ ኢራኖች ጠፉና ማነው ፓኪስታን ቀስ እያለች ያሰማራቸውን ሰራዊት ትንሽ በትንሽ እየቀነሰች ሆቴሉም በኪሳራ እንዳይዘጋ የተወሰኑትን አንደኛ ፍሎር ላይ ብቻ አስገባ እያለች ከቆየች በኋላ ይህ ነገር እየተረሳ መሄድ ሲጀምር ደግሞ ተነሳችና
ውጭ ጉዳይ ምንድን ነው ልዑካን ቡድን ወደ ፓኪስታን ልትልክ ነው የሚል ነገር መጣ። ያኔ ደግሞ ሲመጣ አሁን ደግሞ ዶናልድ ትራምፕ ተነሱ አሉ። ሁለቱ ኮቴ መናና መልክተኞች አሏቸው። ስቲቭ ዊትኮፍ የሚባሉ የሪል ስቴት ጓደኛቸው ናቸው። ዊትኮፍ ሚሊዮነር ናቸው እና ዲፕሎማሲም ሆነ ፖለቲካውን ዓለም ገብተውበት አያውቁም። እና እሳቸውና የልጃቸው ባል ጃሬድ ኩሽነር ተነስተው ሁሉን ነገር አዘጋጅተው ሻንጣዎቻቸውን ሸክበው ብሪፍኬዞቻቸውን ይዘው ተነሱ። አሁን ኢራኖች ምን መግለጫ ሰጡ? እንዴ ምን ወደ ፓኪስታን እኮ የምንሄደው ለድርድር ነው። ምንድን ነው ዝግጅቱ? ምን ለማለት ነው የአሜሪካ ዝግጅት? ድርድር የሚባል ነገርማ የለም። ተናግረናል እኮ ይህንን ወደባችንን የዘጋ መርከባችሁን አንሱ። እሱ ሳይደረግ በፊት የምናወራው ነገር የለም ከእናንተ ጋር። ውጭ ጉዳይ ሚኒስትራችን ጉብኝት ነው የሚሄዱት ፓኪስታን፣ ከዛ ኦማን፣ ከዛ ራሽያ ሊጎበኙ ነው አሉ። ዶናልድ ትራምፕ ግን እነዚህን ሁለት ሰዎች ንቅንቅ እንዳትሉ ብለው አዘው ጠበቁ። በኋላ ላይ አውሮፕላኑ ተነሳ። ማንን ይዘው ተነሳ? ውጭ ጉዳይ ሚኒስትር አባስ አርጋች። እሳቸው ደግሞ አባስ አርጋች ያሉት ነገር አይጸናም። ታውቃለህ፣ ኃይለኛ ሰዎች አሉ፣ መሪዎች አሉ የሚወስኑ። እሳቸው ያንን አሳልጦ መናገር ነው ስራቸው። ስለዚህ ይህን ጊዜ ኢራን ያንቀሳቀሰችው ኃይል እሳቸውን መሆኑ ሲታወቅና ዋናው ተደራዳሪ ቋሊባፍ እንደማይመጡ ሲታወቅ ምክትል ውጭ ጉዳይ ሚኒስትር ጄዲ ቫንስ አሳርፍ ተባሉ ማለት ነው። ልብ አድርግ፣ እሳቸው እስከዛ ድረስ በተጠንቀቅ ላይ ነበሩ። እሳቸው አሳርፍ ተባሉ። ፕሮቶኮል አይፈቅድም፣ አይመጥንም፣ ለውጭ ጉዳይ ሚኒስትሩ አንተ አትሄድም ተባለ። የሚያሳዝነው አርጋቺ መጡ። ፓኪስታኖች በጣም አናዳጅ ናቸው። እኛ የምናውቀው ነገር የለም አሉ። ውይይት አደረጉ። ከፓኪስታኖች ጋር ጨረሱና አባስ አርጋቺ ተነስተው ኦማን ሄዱ። ተመልከት፣ እንቁልልጭ ነው እኮ ድርድሩን። አሁን መጣ፣ ካሁን መጣ እያለች አሜሪካ እዚህ ጋር ሰዎች አስቀምጣ አውሮፕላን ተዘጋጅቶ ፓይለቶቹ ራት እዛው አውሮፕላን ላይ እየበሉ ጠበቁ። አሁን ተነስተው ኦማን ሄዱ። ከኦማን ተመልሰው ፓኪስታን መጡ። ደግሞ ተመልሰው ወደ ፓኪስታን ሲመጡ አሃ ድርድሩ ሊቀጣ እያያችሁ የሚል ስሜት ተፈጠረ። አሁንም እኚህ ሰው ለሰዓታት ብቻ ነው ወደ ቤተ መንግስት ገባ ብለው ውይይት አለ። ተነስተው ወደ ራሽያ ሄደው ከፑቲን ጋር ሲነጋገሩ አየን ማለት ነው። በዚሁ ሁሉ ነገር ተውሸልሽሎ ቀረ። ዶናልድ ትራምፕም ምነው ከዚህ በኋላ የምልከውም ሰው የለም፣ ያን ሁሉ ኪሎ ሜትርም ሰዎችን አላመላልስም፣ ከአሁን በኋላ ያለ ስልክ አልወያይም አሉ። ጉዳዩ በዚህ እንዳለ ነው። እንግዲህ አሁን ደግሞ ኦፕሬሽን ምንድነው ፕሮጀክት ፍሪደም በታላቅ ፋንፌር ተዘጋጀ። ውጭ ጉዳይ ሚኒስትሩ መቼም የሰጡት መግለጫ በትናንትና ዕለት እንኳ ራሱ ከበቂ በላይ ነው። የመከላከያ ሚኒስትር ሄግሴትም እንዲሁም ደግሞ የኤታማጆር ሹሞች ሊቀመንበር ጄኔራል ቃየል ከባድ መግለጫ ነበር የሰጡት። እኔም ዛሬ እንዳዋዜ ያለፉ 5-6 መርከቦች ይኖራሉ በሚል ነው ከእንቅልፍ የነቃሁት። ሌሊቱን ይህም ታጥፎ አድሯል። በነገራችን ላይ አባስ አርጋቺ ቻይና ነው የሚገኙት። ዶናልድ ትራምፕ ደግሞ አሁን በሚቀጥለው ሳምንት ወደ ቻይና ሄደው ከፕሬዚደንት ሺ ጂንፒንግ ጋር ይነጋገራሉ። ቻይናም ይህንን የፈረደበት የሆርሙዝ ሰርጥን በማስከፈት እንድትተባበር አንድ ነገር ይገኛል ተብሎ ይጠበቃል። ዞሮ ዞሮ የዓለም ሆዳችን ተይዞ ነው ያለው በኢራን እና ከባድ ኑሮ እየተጋፈጥን ነው ያለ ነው በዓለም ላይ።
በራሷ በአሜሪካን ጭምር እስከ 5 በጋሎን እስከ $5 ይገባል ተብሎ ነው የሚጠበቀው። ራሷ አሜሪካ ላይ 100% ጭማሪ በማሳየት ማለት ነው። እና በኢያሱ ዳቦ ነው ትራሱ ተብለው የመጡት ዶናልድ ትራምፕ ታሪካዊ እስካሁን በሚደረጉ የህዝብ አስተያየት መመዘኛዎች በእጅጉ ተቀባይነታቸው የተመናመነ መሪ መሆናቸውን ነው የሚያሳየው። እሳቸው ደግሞ በየጊዜው የተለያየ የሚደረግ አልባሌ የህዝብ አስተያየት መመዘኛ አይመዝነኝም በማለት አስተያየት እየሰጡ ነው ያሉት። ዛሬም እንደ ትናንቱ የሆርሙዝ ሰርጥ በኢራን እስላማዊ ዘብ እንደተዘጋ ነው የሚገኘው። ዓለም ለትንታኔው አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን ኢሳያስ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት